ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ተቦርነ። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። ይህ ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዛሬ ዝግጅታችንን በተከታዩ የአንጋፋው የትዝታው ንጉስ መሐሙድ አህመድ ለስለስ ያለ ዜማ ጀመርን። ስፍራው ጉራንጉር ነው ያለሽበት ሰፈር አይሻልሽም ወይ የልቤ ላይ መንደር የሁሌ አዲስ ዝግጅታችንን በአንጋፋው ድምጻዊ መሐሙድ አህመድ ለስለስ ያለ ዜማ ጀመር። ወደ ቀዳሚው ከናንተ ከአድማጮቼ ወደ ደረሰኝ ጥያቄ ሳመራ አንጋፋውን ተወዳጅ ድምጻዊ ታምራት ሞላን ይመለከታል። ከተወለደበት ጎንደር ወደ አዲስ አበባ በ13 ዓመቱ በመምጣት በመጀመሪያ በክቡር ዘበኛ የሙዚቃ ሻምበል ማርሽ ቡድን አባል በመሆን ያለውን ተሰጥኦ ጀመረ። ከዛም በ1955 የምድር ጦር ኦርኬስትራን በመቀላቀል የሙዚቃ ጅምሩን አስቀጠለ። ለመጀመሪያ ጊዜ ካቀረባቸው 2 ዜማዎች አንዷ እስከ ዕለተ ሕይወት ፍጻሜው መጠሪያው ሆና አብራ ዘልቃለች። አስታውሽኝ ፍቅሬ ወይ አስታውሽኝ፣ አደራ ጧት ማታ እንዳትረሺ። ድምጻዊና ደራሲ ታምራት ሞላ እንዲህ ይላል። አስታውሽኝ ባክሽ አስታውሽኝ፣ አደራ ጧት ማታ እንዳትረሺ። የድምጻዊና ደራሲ ታምራት ሞላ ስራዎች በአብዛኛው የተለያዩ የህብረተሰብ ችግሮችን፣ የሰው ልጅ እኩልነትን፣ የጊዜን ታላቅነት በሚገልጹ ምጡቅ ሐሳቦች የተዜሙ ሲሆኑ ከነዚህ ውብ ስራዎቹ ቀጣዮቹ ተጠቃሾች ናቸው። ታምራት ይዞላቸው የሚቀርበው ሙዚቃ ባለፈው ዓመት አያሌ ሰዎች በጣም ያደንቋት የነበረችውና እስከ ዛሬ መወደዷን ያልቀነሰችው የሾላ ፍሬ የተባለችው ሙዚቃ መጥቶ ያንቆረቆርላቸዋል። የሾላ ፍሬ ነሽ የሾላ ፍሬ ነሽ የሾላ ፍሬ ነሽ ጣፋጭ ነሽ ማሟት ኑሯን ማላት እምባዬ አልቆመለኝ ፍጹም አጣ ተስፋ ልበደል አላዝንም ግን መለየትሽ ከፋ ባንዳ አገር ተወልደን ዘርከየንማ ጌጣችን ይሆናል በአንድ እግር ላይ ጫማ ባንዳ አገር ተወልደን አይ ዘርከየንማ ጌጣችን ይሆናል በአንድ እግር ላይ ጫማ አመስግን ያፈራሽን ምድር የእድገትሽን መልካም መንደር አመስግን ያፈራሽን ምድር የእድገትሽን መልካም መንደር ለከፋ ይላል ያድጋል የትና ቀን ግን ልኩን አይለቅም የጊዜያቱ መጠን ሲሆንና ብርሃቱ አልሳካላለ መዓልትና ሌሊት ይረዝማል ባያሌ መዓልትና ሌሊት ይረዝማል ባያሌ የጨነቀው ሌሊት በሀሳብ ሲገላበት በስቃይ ያነጋል ሲማስን ሲለፋ
ቀንም ሲንገላታ ላጣጥፍ ድርብ ነው ከጧት እስከ ማታ አንጋፋው ድምጻዊ ታምራት ሞላ የተፈጠረበትን የባላባት የደም ውርስ በሙዚቃ ፍቅር ሽሮ እንደ አብዛኛዎቹ የሙያ አጋሮቹ መስዋዕትነትን ለከፈለላት ታላቋ ሙዚቃ እንዲህ ብሎ አዚሞ ነበር። የመንፈስ ሚስጥር ረቂቋ ሙዚቃ የዓለም ቋንቋ የመንፈስ ሚስጥር ረቂቋ ሙዚቃ የዓለም ቋንቋ ሲያዚሞላታል። የመንፈስ ሚስጥር ረቂቋ ሙዚቃ የዓለም ቋንቋ የመንፈስ ሚስጥር ረቂቋ ሙዚቃ የዓለም ቋንቋ የነፍስ ምግብ ጸጋ ከሰማይ የተሰጠች ዋጋ የመንፈስ ሚስጥር ጸጋ ከሰማይ የተሰጠች ዋጋ ቃናላት ለዛ ስል ዜማ በረከት ሰማያዊ የተከበረች የመንፈስ ቃ የማትጠገም ሙዚቃ። ይህ ባለሙያ በስራዎቹ ካነሳቸው ጥልቅ ሐሳቦች መካከል የሰው ልጅ እኩልነት የሚሰብከውና የዘረኝነትን ደካማና ኋላ ቀርነት አስተሳሰብ የሚነቅፈው ተወዳጅ ስራው ገና በዛ ዘመን እንዲህ ይል ነበር። በአንድ ሀገር ተወልደን ዘር ከለየንማ ጌጣችን ይሆናል በአንድ እግር ላይ ጫማ። ይህ ስራ ትላንት ላይ ሆነው ከረጅም ዓመታት በፊት ዛሬን ማየት የሚችሉ ተንባይ ብዕረኞች እንደነበሯት ለሀገራችን ያመላክታሉ። ሀገራችንን ለተጠናወታት የዘመኑ ችግር መፍትሄ የሚሆኑ ሐሳቦች ያካተተበት ይህ ተወዳጅ ስራው እንዲህ ይላል። መሬት የጋራችን ትውልዳችን እኩል እንዴት ዘር ይለያል በሰው ልጅ መካከል ደሃ ነው ሀብታም ነው ትውልዱስ ከየት ነው ብሎ ማለት ይጥፋ ሁሉም የአዳም ዘር ነው። መሬት የጋራችን ፍጥረታችን እኩል እንዴት ዘር ይለያል በሰው ልጅ መካከል ደሃ ነው ሀብታም ነው ትውልዱስ ከየት ነው ብሎ ማለት ይጥፋ ሁሉም የአዳም ዘር ነው። ድምጻዊ ታምራት ሞላ በሌላ ተወዳጅ ፍልስፍና ተኮር ስራው የታዋቂውን የዓለማችን ሳይንቲስት አልበርት አንስታይንን ሪላቲቪቲ ወይም አንጻራዊነት ሐሳብ በሙዚቃ ግጥም ውስጥ በማካተት እንዲህ በሚል ገልጾታል። 24 ሰዓት እኩል ለሁሉም የተሰጠ የጊዜ መጠን ሲሆን ለተመቸውና ለደላው ሲያጥርበት ለጨነቀውና ለቸገረው እንደሚረዝምበት የገለጸበት ፍልስፍናዊ ስራው እንዲህ ይላል። የጨነቀው ሌሊት ሲል በሐሳብ ሲገላበጥ በስቃይ ያነጋል። ሲማስን ሲለፋ ቀንም ሲንገላታ ለአጣጥፍ ድርብ ነው ከጧት እስከ ማታ። የጨነቀው ሌሊት ሲል በሐሳብ ሲገላበጥ በስቃይ ያነጋል። ሲማስን ሲለፋ ቀንም ሲንገላታ ለአጣጥፍ ድርብ ነው ከጧት እስከ ማታ። ጊዜው ለጨነቀው አላልቅልህ ሲለው ላለው ለሚደሰት ምን አሳጠረበት። የጊዜ ንጽጽርና ታሪካዊነት እንዲሁም በውስጡ ያዘላቸውን ሚስጥሮች በተመለከተ ጊዜው ለጨነቀው አላልቅለት ሲለው ላለው ለሚደሰት ምን አሳጠረበት በሚል ንጽጽሩን በጉልህ ያስቀምጣል። ጊዜ አፈጣጠሩ ተጀምሮ እስካለ ፍጥነትም ዝግታ እንደማላከለ ግላለው ለደላው ተሎ ያልቅለታል ለከርታታው ድሃ በጭንቆ ይረዝማል። አንጋፋው ድምጻዊ ታምራት ሞላ ኢትዮጵያ ከንጉሳዊ ስርዓት ወደ ወታደራዊ ስርዓት በተሸጋገረችበት ወቅት ከተመዘገቡ ጠቃሚ ሀገራዊ እርምጃዎች አንዱ በነበረው የእድገት በህብረት የእውቀትና የሥራ ዘመቻ ተሳታፊ ለነበሩ 60,000 ተማሪዎች ከተዜሙ ተወዳጅ ሀገራዊ ዜማዎች የምድር ጦር ኦርኬስትራን ወክሎ ዘማቾችን ለማበረታታት እንዲህ ብሎ ነበር። በህይወት ግቡ በህይወት ዘመቻ የምትሄዱ ለእድገት በህብረት በህይወት ግቡ በህይወት ዘመቻ የምትሄዱ ለእድገት በህብረት እውቀት የጠማውን ከርታታ ገበሬ እንድትመግቡት የጥበብን ፍሬ እዚህ ላይ ነውና የለውጡ ቁም ነገር ደንቆሮ እንዲሰማ
ድምጻዊ ታምራት ሞላ ስለ ክብሩ ቅዱስ ጋብቻ በሙያው ታምራት ሞላ በዘውዳዊው ሥርዓት ዘመን ሀገራቸውን በተሻለ ዕውቀትና ስልጣኔ እንዲረዱ ወደ ውጭ ተልከው ተምረው በሚመለሱ ምሁራን ይታይ የነበረውን የማህበራዊ ችግር ወይንም የማንነት ቀውስ በተመለከተ ስራው በጉልነት ትጠቀሳለች። ይህ ስራው ያካተተው መልእክት እንጨት ለቅማ ሽጣ እናት አሳድጋ በልጅ መካድ ሆነ ያገኘችው ዋጋ፣ አባት ሎሌ ሆኖ ላሳደገው ልጁ ባህር ደርሶ ሲመጣ አይደርስም ከደጁ፣ በወላጁ ሳቀ በአገሩ ተረተ ቢማር ተሳሳተ ይላል። እንጨት ለቅማ ሽጣ እናት አሳድጋ በልጅ መካድ ሆነ ያገኘችው ዋጋና፣ አባት ሎሌ ሆኖ ላሳደገው ልጅ ባህር ሰው ሲመጣ አይደርስም ከደጅና፣ በወላጁ ሳቀም ባገሩ ተረተና ቢማር ተሳሳተ። በዚህ ስራ ውስጥ የተካተተው መልእክት ከአነስተኛ ቤተሰብ በመወለዳቸው ነገር ግን የተማሩ በመሆናቸው በወላጆቻቸው ችግርና ድህነት አፍረው በራሳቸው መማር ኮርተው የማንነት ቀውስ ውስጥ ለወደቁት በዛን ዘመን ተፈጥረው ለነበሩ ጥቂት ምሁራዊ አስተሳሰብ ለነበራቸው ደካሞች እንዲህ በሚል አንስቷል። የትለቅማ ሽጣ እናት አሳድጋ በልጅ መካድ ሆነ ያገኘችው ዋጋና፣ አባት ሎሌ ሆኖ ላሳደገው ልጅ ባህር ሰው ሲመጣ አይደርስም ከደጅና፣ በወላጁ ሳቀም ባገሩ ተረተና ቢማር ተሳሳተ። በዚህ ላይ ስራ ውስጥ የተካተተው ሌላኛው መልእክት መማርና መሰልጠን ያስተማረን ህብረተሰብ ለመለወጥና ለማሻሻል መዋል ሲገባው በተቃራኒው ሊሰራለትና ሊደከምለት የሚገባውን ወገን አናንቆና ዝቅ አድርጎ ማየት መማርን እንደ ዕውቀት ሳይሆን እንደ መሳሳት ያስቆጥራል በሚል ምንስ ሰው ቢራቀቅ ሰማይ ቢዳስሱ እናት አባት ካዱ ይላል ሳይንሱ፣ በሀገሬው ገንዘብ ተምሮ እንደዋዛ ፈረንጅ ሀገር ሳለው የሚለው ሰው በዛ፣ በወላጁ ሳቀ በአገሩ ተረተ ቢማር ተሳሳተ ይላል። ምንሰው ቢራቀቅ ሰማይ ቢዳስሱ አባትና ካዱ ይላል ሳይንሱ፣ በወላጁ ሳቀ በአገሩ ተረተ ቢማር ተሳሳተ። በሀገሬው ገንዘብ ተምሮ እንደዋዛ ፈረንጅ ሀገር ሳለሁ የሚለው ሰው በዛና፣ አንጋፋው ድምጻዊ ታምራት ሞላ ሀገራችን ኢትዮጵያ በተስፋፊው የሶማሊያ ወራሪ ኃይል ላይ በወሰደችው የማያዳግም እርምጃ መስዋዕትነትን ለከፈለው 300,000 ሚሊሻና ሌላው የመደበኛ ሰራዊታችን ተጋድሎ ለመዘከር በወቅቱ በሙያው እንዲህ አለ። እንኳን አሁንና ሙሉ ትጥቅ እያለን በጦር በጎራዴ ታንክ እንማርካለን። እንኳን አሁንና ዝግጅት እያለን እንኳን አሁንና ሙሉ ትጥቅ እያለን በጦር በጎራዴ ታንክ እንማርካለን። ኢትዮጵያ በውጭ ወራሪ ኃይል ላይ ያስመዘገበችው አኩሪ ድል ከሚባሉት የመጨረሻው የሚባለው በ1969 የሶማሊያን ሰራዊት ያደባየንበት ድላችን የተሰኘው ታሪካዊ ውጤት ሲሆን ይህ ታሪካዊ ድል ከቀደምቶቹ የአድዋና የማይጨው የድል ውሎዎችና ተጋድሎዎች ጋር ለማስተሳሰር በስራው እንዲህ ብሎ ነበር። አልሰማህም ወይ የኢትዮጵያን ታሪክ በጦር በጎራዴ እንደሚያትረከርክ የቤንዚሉ ሽያጭ ራስክን ቢያዞረው ነፃ አውጪው ሰራዊት ያነዳል እሳት ነው። አልሰማህም ወይ የኢትዮጵያን ታሪክ በጦር በጎራዴ እንደሚያትረከርክህ የቤንዚሉ ሽያጭ ራስክን ቢያዞረው የሀገሬ ጀግና ያነዳል እሳት ነው።
አንጋፋ ባለሙያ ታምራት ሞላ በተለይ በአራቱም የሀገሪቱ አቅጣጫዎች ክቡር ሕይወቱንና አካሉን ለሀገሩ ክብርና አንድነት ያለምንም ስስት ለገበረው ጀግናው የኢትዮጵያ ሰራዊት እንዲህ ብሎ አዚሞ ነበር። ደሙን አፍስሶ አጥንቱን ከስክሶ ላሞራ መና ሆኖ ዳር ድንበሩ ላይ ተጥሎ የአዳሪያንን ሴራ አክሽፎ ሰባብሮ አለፈ የጠላቶቹን ከበባ ጉሮ ሸባ በሚል ለኢትዮጵያ ሰራዊት ያለውን ፍቅርና አክብሮት በሙያው እንዲህ ገልጿል። ደሙን አፍስሶ አጥንቱን ከስክሶ ላሞራ መና ሆኖ ዳር ድንበሩ ላይ ተክኖ የአዳሪያንን ሴራ አክሽፎ ሰባብሮ አለፈ የጠላቶቹን ከበባ ጉሮ ሸባ። አንጋፋው ድምጻዊ ታምራት ሞላ ሕይወቱን ሙሉ ካገለገለበት የሙዚቃ ሙያው እንዲህ ተለየ። ዜና አርቲስት ታምራት ሞላ በተወለደ በ69 ዓመቱ ከዚህ ዓለም በሞት ተለየ። ከአባቱ ከፊታውራሪ ሞላ ዘለለውና ከእናቱ ከወይዘሮ አበራሽ የኔ የተወለደው አርቲስት ታምራት እድሜው ለትምህርት ሲደርስ የቤተ ክህነትና ዘመናዊ ትምህርትም ተከታትሏል። በ13 ዓመቱ ወደ አዲስ አበባ በመምጣት እስከ ሁለተኛ ደረጃ ድረስ በትምህርቱ የቀጠለው አርቲስት ታምራት በቅድሚያ በክብር ዘበኛ ሻምበል ውስጥ ካገለገለ በኋላ በ1955 ዓ.ም ወደ ምድር ጦር ሙዚቀኛ ሻለቃ በማምራት በድምጻዊነት ተቀጥሮ የጀመረው በሙዚቃ ህዝብን የማገልገል ስራውን እስከ ህይወቱ ፍጻሜ ቀጥሎበታል። ከ40 ዓመት በላይ በሙዚቃ ህይወት ውስጥ ያለፈው አርቲስት ታምራት ሞላ ባደረበት ህመም በሀገር ውስጥና በውጭ በሕክምና ሲረዳ ቆይቶ ትናንት ሌሊት ህይወቱ አልፏል። ዘመን በማይሽራቸው ሙዚቃዎቹ የሚታወቀው አርቲስት ታምራት ቤተሰቦቹ፣ ወዳጅ ዘመዶቹ፣ የጥበብ ባለሙያዎች፣ ጓደኞቹ፣ ታዋቂ ግለሰቦች፣ ባለስልጣናት፣ የሃይማኖት መሪዎች እንዲሁም አድናቂዎቹ በተገኙበት ዛሬ 4 ቀን 2005 ዓ.ም ከቀኑ በ10 ሰዓት በቅድስት ሥላሴ ካቴድራል ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። አርቲስት ታምራት ሞላ ከባለቤቱ ከወይዘሮ ጽጌ ጌታሁን ጋር ለ39 ዓመታት በትዳር ሲኖር ያፈራቸው የሁለት ሴትና የሶስት ወንድ ልጆች አባት ነበር። ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን ይሄን ይመስል ነበር። ተወልደ በየነ ሳስተናግዳችሁ ቆየሁ። በተለመደው መልእክታችን ለሰሩ ላገለግሉ ታላላቅና አንጋፋ ባለሙያዎቻችን ተገቢውን ፍቅርና አክብሮት እንስጥ። ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ተቦርነ።